የተወደዳችሁ ኢትዮጵያውያን ሙስሊሞች በያላችሁበት የአላህ ሰላምታ ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአላህ ፈቃድና ቁድራ በራሱ ቸርነትና ችሎታ የዘንድሮ የ1446ኛው ዓመተ ሂጅራ ረመዳናችን በሰላም በደስታ በፍቅር በአንድነት ጾመን በሱ ፍቃድ እና ችሎታ ይኸው ዛሬ ለተከበረው ለዒድ አልፍጥር በቅተናል። በራሱ ቁድራ አልሐምዱሊላህ ረቢል ዓለሚን። ለዚህ ያበቃንን አላህ ሁላችንም እናመስገን ግዴታ። እንደዚህ ለዚህ ያበቃችሁ፣ ለዚህ ያደረሳችሁ፣ ለዚህ የደረስን፣ ለዚህ ያበቃን ሁላችንም እንኳንስ ለተከበረው ለዒድ አልፍጥር እንኳን በሰላም አላህ አደረሳችሁ፣ እንኳን አደረሰን ለማለት ወዳለሁ። ይህን ስል ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከእናንተው ጋራ ረመዳንን በተቻለ መጠን በደስታና በፍቅር በአንድነት በሰላም እንዲያልፍ የሚችለውን ሁሉ አድርጓል። ከሁሉም በላይ ዘንድሮ እንድድሮ ማለት የሚከብደው ረመዳናችን ለየት የሚያደርጉ ነገሮች፣ ክስተቶች አሉ። እነሱም እንደ ምሳሌ ለመጥቀስ ያህል መንግስታችን እንዲሁም መንግስት ያልሆኑት ተቋማት ረመዳንን እንደ ስሙ፣ እንደ ስራው፣ እንደ ተግባሩ ረመዳን የአብሮነት፣ የጋራ፣ የፍቅር፣ የአንድነት፣ የሰላም፣ የይቅርታ መሆኑ እንዳለ ሆኖ ይህንን በተግባር ያሳዩበት ቢኖር ከክቡር ጠቅላይ ሚኒስትራችን ጀምሮ እስከታች መዋቅር ድረስ የኢፍጣር ፕሮግራም ላይ ሲረባረቡ አይተናል። ይሄ የሚያሳየው ምን እንደሆነ አቅል ያለው ምንም ትርጉምም ትንታኔም ሳያስፈልግ በገሃድ የሚረዳ የሚታይ ነውና ድሮ ጾማችን ለየራሳችን ያው የአኺራ ጉዳይ ስለሆነ ስንጾም የነበረ ዘንድሮ ደግሞ ብቻችን ሳንሆን እምነታቸው ሳይገድባቸው ሁሉም ተቋማት እንዲሁም የመንግስት ድርጅቶች አብሮነትን ያሳዩበት ያበረታቱን የሙስሊምን ልብስ የሙስሊሞችን ልብሶች ሁሉ ለብሱ እምነት ሳይገድባቸው ፍቅርና አንድነትን ለማሳየት ወደ ተግባር ለመቀየር ለማሳየት የሰሩ የተጉ ሁሉም ሙስሊም ከውጭም ከውስጥም የተደሰተበት የተረከበት መሆኑን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምስጋናዬን
ለማቅረብ እወዳለሁ። አመሰግናለሁ። ይህን ስል የዘንድሮ ክስተቶች እነኚህ ብቻ ናቸው ማለት አይደለም። ወንድሞቻችን እምነታቸው፣ ኑሯቸው፣ ባህሪያቸው፣ ባህላቸው፣ በዓላቸው አንድ የሆነ የሶማሌ ሰፊው ክልል ሙስሊም ህዝብ እንዲሁም የአፋር ብሔራዊ ክልላዊ መንግስት ሰፊው ህዝብ በየዓመቱ እንዴት ረመዳኖችን እንደሚያሳልፋቸው ብዙሃን እንገነዘባለን፣ እናዝናለን፣ አዝነንም ነበረ። አልሐምዱሊላህ ረብል ዓለሚን እንደ ተአምር ዘንድሮ ያ ክልል ፍጹም ሰላማዊ በሆነ መልኩ ድሮ ብዙ የንጹሃን ደሞች ሲፈሱ ሲያሳልፉ ሲያፋስሱ ሲያሳልፉ የነበረ ዘንድሮ አይደለም ደም ውሃም ሳይፈስ እንዳያችሁ ሁሉ በደስታ በፍቅር በአብሮነት ኢፍጣርን አንድ ላይ አፍጥሮ አፋሮች ወደ ሶማሌ ሄደው ወደ ሶማሌ ክልል ሄደው ሶማሌዎች ወደ አፋር ክልል ሄደው አንድ ላይ ሁላችንም ባለንበት በመንግስታችንና እንዲሁም በመጅልሳችን ትብብር አንድ ላይ ያፈጠሩና ሲሳሳቁ ሲሳሳሙ ሲደሰቱ ሁላችንም ተደስተን አልሐምዱሊላህ ያሳለፍንበት አጋጣሚ ነበረ። ይህንንም ምስጋና ለቅድማ ለአላህ ነው መንሰጠው፣ ምስጋና ይገባው። መንግስታችንም እዚህ ላይ ያደረገልንን ትብብር ማርሳት የለብንም። ሌላው አብይ ጾም ኦርቶዶክሶች፣ ክርስቲያኖች ማለት ይቻላል እንደኛው አብረን ይህንን ጾም ይዘን አስቀድመን እኛ ብንፈታም እነሱ ወደ ኋላ ቢቀሩም ያው ነው። ረመዳን ስለሆነ ኸይራቶችን እናበዛለን አይደለም። ረመዳን ስለሄደ ኸይራቶችን እናቆማለን አይደለም። ይቀጥላል። የተጀመረው አንድነት፣ የተጀመረው ትብብር፣ የተጀመረው ፍቅር፣ የተጀመረው የአብሮነት ተጠናክሮ ይቀጥላል። ይህንን ለማስቀጠል ሁላችንም በአንድነት የተጀመረው መልካም ዓላማ ማስቀጠል ወደ መሬት ማውረድ ግድ ይላል። ከሁሉም በላይ ሰላም ሲኖር ሁሉም ነገር ይኖራል። ሰላም የማንም ሳይሆን የሁላችንም፣ የኔም፣ ያንተም፣ የሷም፣ የሱም፣ የነሱም ነውና ለራሴ ሰላም እንደሚወደው ሁሉ ለወገኔም ሰላም መውደድ ግድ ይለኛል። ምክንያቱም ወገኔ ጎረቤቴ ሰላም ሲሆን ነው እኔ በሰላም መኖር የሚችለው። ወገኔና ጎረቤቴ ወንድሜ እህቴ ሰላም ሳትሆን እኔ በሰላም እኖራለሁ ብሎ ማሰብ የዋህነት ነው። አይደለም ለኢትዮጵያ ለዓለም ሰላም ወሳኝና ወሳኝ ነው። ሰላምን ስንመኝ ለዓለም ነው የምንመኘው፣ ከራሳችን ጀምረን ማለት ነው። ሰላም በቃል ይባላል። በቃል ሳይሆን ከቃል አልፎ ወደ ተግባር ማምጣት ስላለበት ለሰላም ሁላችንም በሰላም ሁላችንም መስራት መትጋት፣ ለሰላም ዘብ መሆን አለብን ብዬ አምናለሁ። ከዚሁ ጋር ሰላም የመጀመሪያም የመጨረሻም ስለሆነ ነው ዒዳችን ስናሳልፍ በምን መልክ እንደምናሳልፍ ከዚህ በፊት ስትከታተሉ የነበራችሁ ዑለማዎች ብዙ
የዒድ ማሳለፊያ ባህሪዎችን እንደተናገሩ እርግጠኛ ነኝ። አሁንም ደግሜ እንደ ምልክት ማንሳት የምፈልገው የነገ ዒዳችን የዛሬ ዒዳችን ስናስተላልፍ እኛ ዒድ ስናከብር ብቻችን አይደለም። እኛ ያለን በአለን ተደስተን ታጠቅመን በደስታ ቤታችን ውስጥ ስናስተላልፍ ወገኖቻችን ከቤት ንብረታቸው የተፈናቀሉት የሚደሰቱበት የሌላቸው ደሃዎች፣ አቅመ ደካማዎች፣ ወላጅ አልባዎች፣ ሜዳ ላይ የወደቁ ደግሞ ችግረኞች፣ በየመንገዱ ተሰራንፎ የሚገኙት ምስኪኖች ምን ይሁኑ የሚለው ሁላችንም ከወዲሁ ማሰብ አለብን። ጠቅላይ ሚኒስትራችን የዘንድሮ ኢፍጣር ሲያደርጉ ሁላችንም በመስኮት እንደተመለከትነው ሁሉ ለሀብታሞች ለከበርቴዎች ማድረጉን ትቶ ሁለመናውን ምስኪኖች ላይ ትኩረት አድርጎ ከምስኪኖች ጋር ቁጭ ብሎ ሲበሉ ሲጠጡ ሲያካፍሉ በዓይናችን አይተናል። ይህ ምን ማለት እንደሆነ መረዳት ያዳግታል ብዬ አላስብም። እኛን ለማስተማር እንደሆነ እኛ መሪያችን መከተል እንዳለብን ይህንን መልካም መሪ ተከትለን ምስኪኖቻችን ጋር ዝቅ ብለን ይህንን ታላቁን በረከት ዒድ እንድናሳልፍ አደራ ለማለት ወዳለሁ። በተረፈ ዘካተል ፍጥር ግድ ነው። ዘካተል ፍጥር እንዴት እንደምታወጡ፣ ምን እንደምታወጡ፣ ምን እንደምትከፍሉ፣ እንዴት እንደምትከፍሉ፣ ለማን እንደምትከፍሉ ሰፊ መብራሪያ ሰምታችኋል፣ ተረታችኋል። ዑለማዎች በየቦታ ይናገራሉ። ክታቦች ሰፊ ነው። እዚህ ቦታ ወጥቶ አይደለም። ስለዚህ ያንን መሰረት በማድረግ ዘካተል ፍጥር ወደ ዒድ ሜዳ ከማውጣታችን በፊት አስቀድመን ዘካተል ፍጥራችን ሁላችንም በሸሪዓ መሰረት መክፈል አለብን። ነቢያችን ሰለላሁ ዐለይሂ ወሰለም ዘካተል ፍጥር አስቀድሞ ክፈሉ የሚሉበት ምክንያት ቢኖር ምስኪኑ፣ ደሃው፣ ችግረኛው ከናንተው ጋራ ተዝናንቶ እሷን ተቀብሎ ከናንተ ጋራ ዒዱን እንዲያሳልፍ ነው። ከዒድ በኋላ የምታወጣ ካለ ስህተት እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሰደቃ ይሆንልሃል እንጂ ዘካተል ፍጥር እንደማይሆን ዑለማዎቹ አብራርተዋል ማለት ነው። ስለዚህ እነሱን አስቀድመህ መውጣት አለብን። ከሁሉም በላይ ሁላችንም በዚህ በታላቁ ዒደል ፍጥር ምክንያት በማድረግ ይቅር እንድንባባል፣ ምክንያቱም ቀኑ የይቅርታ የዐፉታ ቀን ነውና አላህ ሱብሓነሁ ወተዓላ በዚህ ወርም ሆነ ከዚህ በፊት ስንሰራቸው የነበራቸውን ስራዎች ሁሉ አጠቃለው ደሞዛችን የዓመት ደሞዝ በዚህ በታላቁ ዒደል ፍጥር ይከፍለናል። የምጨመርለት አለ፣ የምቀነስበት አለ፣ ያው የሚከፈለው አለ። የአላህን ደሞዝ ለመቀበል ጭማሬ ለመቀበል የምትፈልጉ ወገኖች ይቅር እንድትባባሉ በዚህ አጋጣሚ ልጠይቃችሁ እወዳለሁ። ለምን ስትሉ ስራዎች ሐሙስና ሰኞ አላህ ዘንድ ይሄዳሉ። አላህ ይመረምራቸውና ለሁሉም ይቅር ብያለሁ ሁለት ሰዎች ስቀሩ፣ የተኮራረፉ ሰዎች ስቀሩ ይላል። በዚህ በታላቁ የዓመት እድል የሚካፈልበት ቀን ተኮራርፈን ስናሳልፍ ደግሞ ያንን የዓመቱን ጥቅም የምናጣ ስለሆነ
አላህ አያደርገውና ሁላችንም ለአላህ ብለን ባለንበት አፍ ይቅር እንድንባባል በዚህ አጋጣሚ አደራ ለማለት እወዳለሁ። ደግሜ ሰላም ላይ ሲያተኩር ሰላምን ስንሰራ ያኮረፉት ይቅር ይባባሉ ብቻ ሳይሆን አኩርፎ መሳሪያ የመዘዙትም ወገኖቻችን ልጆቻችን ወደዚህ ተመልሰው በመነጋገር በመወያየት ችግሮቻችን ፈተን ኢትዮጵያን በአንድነት እንድናለማ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።